እዚ ዜና ኣብ ኢትዮጵያ ተነጊሩ ዝሕዝንን ዝሕጉስን ዝርርብ ኣብ ዝግበረሉ ዝነበረ እዋን መንግስቱ ሃይለማርያም ድሕሪ ብዙሕ ምሕፅንታን ልመናን ሰመዝ ዝኽለ ኣየር ኬንያ ኣፍቂዶምሉ ፋዱስን ፈረቓን ቀትሪ ምስ ኮነ ናይሮቢ ኣተወ። ኣብ መዓርፎ ነፈርቲ ጆሞ ኬንያታ ምስ በፅሐ ዘቕረቦ ናይ መጀመርያ ሕቶ እቲ ኣብ ናይሮቢ ዝርከብ ኣምባሳደር ኢትዮጵያ ኣብ መዓርፎ ነፈርቲ መፅየ ዘራርበኒ ዝብል እዩ ነይሩ። በዚ ድማ ሰመዝ ሲቪል ኣቪዬሽን ኬንያ ናብ ኤምባሲ ኢትዮጵያ ደወሉ። ሓደ ላዕለዋይ በዓል ስልጣን ሃገርኩም ብንእሽተይ ነፋሪት ኣብዚ መዓርፎ ነፈርቲ ተረኺቡሎ ነቲ ኣምባሳደር ወይ ካልእ ዘሎ ሓላፊ ሰዲድኩም ኣዘራርቦ በልዎ። እንተኾነ እቲ ኣምባሳደር ብስራሕ ምክንያት ካብ ኬንያ ወፂኡ ብምንባሩ ክርከብ ኣይተኻለን። ምክትሉ መስፍን ረታ ኣብ ናይሮቢ ኣብ ዝካየድ ዝነበረ ኣኼባ ንኢትዮጵያ ወኪሉ ይሳተፍ ብምንባሩ ኣብቲ ኤምባሲ ኣይነበረን። በዚ ድማ እቲ ነታ ቴሌፎን ዝተቐበለ ሰራሕተኛ እቲ ኤምባሲ ብቕልጡፍ ናብቲ መስፍን ረታ ዝነበሮ ኣኼባ ኸደ። ሓደ ናይ ሃገርና ላዕለዋይ ሓላፊ ኣብዚ ኣብ ናይሮቢ መዓርፎ ነፈርቲ ኣሎ መፂና ክነዘራርቦ ይደሊ ኣሎ ምባል ንምክትል ኣምባሳደር መስፍን ረታ ሓበሬቱ ኣመሓላለፈ። ኣብ ከምዚ ኩነት እቲ ግዜ ይኸይድ ነበረ። ኣብ መንጎ እዚ ፕረዚደንት ኬንያ ዳንኤል ኣራፕ ሞይ ነቲ ዜና ሰምዑ። እቲ ስሙ ዘይተፈልጠ ዝተባህለ ናይ ኢትዮጵያ ጋሻ ፕረዚደንት መንግስቱ ሃይለማርያም ከም ዝኾነ ተረድኦ። ብድሕሪ እዚ ናብ ቤት ጽሕፈቱ ከም ዝመጽእ ገበሮ። ብድሕሪ እዚ ናይ ፕረዚደንት ኣራፕ ሞይ ኣፈኛ ናብ ኤምባሲ ኢትዮጵያ ብምድዋል መስፍን ረታ ፕረዚደንትኩም እኮ ኣብዚ ናትና ስቴት ሃውስ እዩ ዘሎ ከመይ ኢልኩም ዘይሰማዕኩም ሕጂ እውን ብቕልጡፍ ናብ ዝምፁ ዝብል ተዛረበ። ምክትል ኣምባሳደር መስፍን ረታ ብስምባደ ናብ ኢትዮጵያ ምስ ደወለ ምክትል ሚኒስተር ጉዳያት ወፃኢ ፍስሓ ይመረኸቦ። ብድሕሪ እዚ ብብስጭት ፕረዚደንት ናብዚ ከም ዝመፅእ ስለምንታይ ኣቐዲምኩም ዘይነገርኩምና እንታይ ትገብሩ ኣለኹም ብምባል ተዛረበ። እቲ ምክትል ፕረዚደንት ግን ፕረዚደንት ነበር ማለትካ ድዩ ዝብል ሓተቶ። መስፍን ረታ ድንግርግር በሎ። ነዚ ዘስተውዓለ ኣቶ ፍስሓ እቲ ፕረዚደንት ካብ ሃገሩ ሃዲሙ ከም ዝወፀን ቅድሚ ናብኡ ምኻዱ ነቲ ንሱ ዝሰደደሉ ፋክስ ከንብቦ ከም ዘለዎን ሓበሮ። እቲ ፋክስ ፕረዚደንት ካብ ሃገሩ ሃዲሙ ከም ዝኸደ ዝገልጽ ብሬድዮ ዝተነግረ መልእኽቲ ነበረ።